አሁን ይታያሉ አይደል ኡስታዝ? አዎ ይታያሉ። ትንሽ ተገልብጧል መሰለኝ። ማስተካከል ይቻላል ወይስ? እሺ መርሐባ። ካሜራውን አዎ ትንሽ ወደዚህ። አሁንም ተገልብጧል። ትንሽ ማስተካከል ከቻልክ ኢንሻአላህ ኸይር። አሁንም ተገልብጧል? አዎ ተገልብጧል። አሁንም ወደዚህ ወደ ቀኝ ወደ አንተ አድርገው ወደዛ። እንደዚህ በቃ ይሄ ፐርፌክት ማሻአላህ። ፖርትሬት አድርጌው ነበረ። እንደዚሁን ጀዛከላ ኸይር ሐቢቢ። ኢንሻአላህ ላስተዋውቃቸውና እንግዲህ ኢንሻአላህ ፕሮግራሙ በቀጥታ ይገባሉ እሳቸው። አንድ ደቂቃ። አብሽር ችግር የለም። አሁን ጥሩ ይታያሉ አይደለ? ትንሽ ዝቅ እናድርገውና። እሺ መርሐባ። በዛ በላንድስኬፕ እየሞከርን ስለነበር መርሐባ፣ ችግር የለም። አብሽር፣ አላህ ያግራል። እሺ ተዘጋጀ ከድር? በቃ مرحبا السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الكريم وعلى آله وصحبه أجمعين ውድ ታዳሚያን ይህ በረመዳን ልዩ መሰናዶ በየቀኑ ለእናንተ የምናቀርበው ፕሮግራም ነው። በዚህም ፕሮግራማችን የተለያዩ መሻይኾችንና ዳዒዎችን እያቀረብን ከነሱ እውቀት የምንቋደስበት ያላቸውን ለኛ የሚያካፍሉበት የተቀደሰው የረመዳን ወር ነው። በዛሬው ፕሮግራማችን እንደሚታወቀው ያው እዚህ ስክሪኑ ላይ የምታዩቸው ሼኻችን ሼህ መሐመድ ኢብራሂም የማያውቃቸው አለ ብዬ አልልም። በፍሉሃ መስጊድም እንደዚሁ ደግሞ ኸሚስ ምሽትም እንደምታውቁት ብዙ ለዚሁም ትልቅ አስተዋጽኦ ያደረጉ ታላቅ ሼኽ ናቸው። ሼኻችንን አላህ Subhanahu Wa Ta'ala ረጅም እድሜ እንዲሰጣቸው ከጤና ጋር እንመኛለን። ለሚቀጥሉት 60 ደቂቃዎች አብራችሁ እንድትቆዩ እንጋብዛለን። እኔ አንዋር አህመድ ነኝ። ፈርስት ሂጅራ ፋውንዴሽን ይህን ፕሮግራም ለእናንተ ሲያቀርብ በደስታ ነው። ታላቋ ሌሊት በሚል ሼኻችን ፕሮግራሙን ጀምሩልናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼህ መሐመድ ኢብራሂም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። መርሐባ፣ በጣም ደስ ብሎናል ስላየነዎት። ወላሂ አላህ Subhanahu Wa Ta'ala ወፍቆን እዚህ ጋር ለመገናኘት መብቃታችን ራሱ ለእኛ ትልቅ ነገር ነውና ብዙም እንግዲህ አላረዝምቦትም። ተፈደሉ ኢንሻአላህ ወደ ፕሮግራሙ እንግባ። አልহামዱሊላህ ባረከላሁ ፊኩም። በጣም አሽራ አኺራ አላህ ገናይቶናል። አልহামዱሊላህ ረብል ዓለሚን። የአላህ ድንቅ ባሮች፣ የአላህ ወዳጆች፣ የነቢ ወዳጆች፣ የመረጃሽ ልጆች፣ የቢላል ዘመዶች፣ የኡሙ አይመን ዘሮች በያላችሁበት አላህ ይጠብቃችሁ። በሰላም አላህ ገናይቶናል። ፈጀዛኩሙላሁ ኸይር። ለይለቱል ቀድርን በተመለከተ አላህ Subhanahu Wa Ta'ala እንግዲህ ይህች ለተቀመጣችበት ምክንያት ለኛና ለነብዩ መሐመድ ኡመት ብቻና ብቻ ነው። በድሮ ኡመቶች ጊዜና ጾም ነበረ። ከማ ኩቲበ ዐለ الذين من قبلكم እንደሚለው ጾሙ ነበር፣ ግን ለይለቱል ቀድር የለም፣ አይታወቅም። ምክንያቱም ይጾማሉ። እድሜያቸው 700 ዓመት 800 ዓመት 400 ዓመት አንድ ሰው በ300 ዓመት ከሞተ በልጅነቱ ሞተ የሚባልበት ዘመን ነው። ያ ሁሉ አልፏል። ነብዩላህ ኢብራሂም ነብዩላህ ኑህ እንኳን አለይሂ ሰላም 950 ዓመት ነው በዲዕዋ ብቻ የቆሙት እና ተዛ አንፃር ግን ያንን ሲሰሙ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ እንዲህ አላቸው፣ ኢነል ዐብደ ፊማ መዷ ባለፉት ዘመን አንድ ባሪያ የአላህ ባሪያ ሊባል የሚችለው ላ ይሰማ አብደን ባሪያ የአላህ ባሪያ አይባልም ሐታ ያዕቡደ አልፈ ሸህሪን ታላቁ እድሜ 1000 ወር ሲገዛ ብቻ ነው ትክክለኛ የአላህ ባሪያ የሚባለው። አልፈ ሸህር ማለት ግን 80 ሰና ማለት 83 ዓመት ማለት ነው። ወ4 አሽሁር 4 ወር ማለት ነው። እና ታዲያ የኔ ኡመቶች እድሜያቸው ከ60 እስከ 70 ነው። እንደው ከዛ የሚያልፉት በጣም ጥቂት ነው። ተነዛ ኡመቶች ጋር እንዴት ይወዳደራሉ የኔ ኡመቶች ብለው ሲያዙንና ሲቆዝሙ አላህ ያንን ብስራት አመጣ። መወዳደር የሚያስችል አንዲት ሌሊት መቅደምም የሚያስችል የቀደሙን እንድንደርስባቸው የሚያስችል
10 الأواخر ላይ ለሊትን አላህ መጣ إنا أنزلناه في ليلة القدر بعد ما أقول أعوذ بالله من الشيطان الرجيم እኛ ወርደነዋል ይሄንን ቁርአን በተከበረው ለሊት አላህ ተወራቶች ረመዳን ከረመዳንም ደግሞ 10 الأواخر ከ10 الأواخر ደግሞ ወትሩ ማለት ነው 21 23 25 27 29 وما أدراك ما ليلة القدر سلالة القدر من نقر نقر الله ያድማ ምንም ታቆ ነገር አለ ያድማጭን ትኩረት ለመሳብ ነው ግንኛ ባህሪያችን ብዙ ጊዜና ሰበር ዜና ሲባል ነቃብል እንደምንሰማ ማለት ነው እኛን ትኩረት ለመሳብ ብሎ ለረመዳን ተሽሪፍ ለዚህ ለይለቱል ቀድር ትልቅነት ሲናገር وما أدراك ما ليلة القدر ምኛ ታልነገርነው ምን የምታውቀው ነገር አለ እሷ ማግኘት እኮ መታደል ነው እሷን አለማግኘት ደግሞ አለመታደል ነው ለይለቱል ቀድር እኮ خير من 1000 شهر ከአንድ ሺህ ወር 83 ዓመት ከ4 ወር ከዛም በላይ አላህን ተገዝቶ የሚገኝን ኢባዳ ያስገኛል ተነዘሉ الملائكه መላእክቶች የሚወርዱበት ሌሊት ነው እኛና ያቸውም እነሱ ያውናል ስፍር ቁጥር ቆመሳፍርት የሌላቸው መላእክቶች ይወርዳሉ በዚህ ማመን ግድ ነው በገጠር በከተማ መሬትን ያጥለቀልቃሉ ሁሉን ነገር ማለት ነው ያውና እናያቸው ተመግሪብ ጀምሮ እስከ ፈጅር ድረስ ሰላሙን ይሄ حتى مطلع الفجر ተነዘሉ መላእክቱ ሩህ ጅብሪል ማለት ነው በጅብሪል አማካኝነት ብዙ መላእክቶች ይመጣሉ እስመሪያቸውና አሚራቸው እሱ ሆኖ ወሩ بإذن ربهم بالله فقاد من كل امر الله يوسنው ለለት እንግዲህ ይሄ ለተቀድር ማለት በርግጥ አላህ አዲስ ባጀት አይዋጣም قبل خلق السماوات سبع سماوات ሰባት መሬት ሰባት ሰማይ ተመፈጠሩ በስተፊት በ50 ሺህ ዓመት ሁሉ ነገር ተወስኖ አልቋል አዲስ የሚዋጣው ነገር የለም አለ የሚወስነው ነገር የለም ነገር ግን ዱዓ አላረገ ግን لا يرد القدر الا الدعاء حتى መጥፎ እንኳን ውሳኔ ካለ በዱዓ ይሻሻላል አላህ Subhanahu Wa Ta'ala يمحو الله ما يشاء ويثبت عنده ام الكتاب ነውና ቀደርንም የሚመልስ የለም ዱዓ እንጂ ቀዷንም የሚመክት የለም ዱዓ እንጂ ዱዓ ትልቅ ነገር ነው እና በዚህ ሌሊት የማይወሰን ነገር የለም ያመት ባጀት የሚለቀቅበት ነው ወይንም የሚያዝበት ነው እንግዲህ አንድ 60 ዓመት ከሆነ በአመት ነው የሚለቀቀው እንደሚባለው እንደምሰሙት በወቅቱ እንደው በሚገባን ቋንቋ ልንገራችሁ ብዬ ነው የ5 ዓመት መርሃ ግብር ይባላል አይደል እቅድ ይታቀዳል ምንም አይደል ግን ያ ነገር ሊሆንም ይችላል አይሆንም ይችላል የአላህ Subhanahu Wa Ta'ala መርሃ ግብር አላህ ያወጣውና የወሰነው ግን አይቀርም ሁሉም ነገር ይሆናል ይሄ ለይለቱል ቀድር ማለት ይሄ ነው አዲስ ድል የለውጥ ወር ነው እና ምሪያችኋለሁ ለምኑ ይሰጣችኋለሁ ጠይቁኝ መልሰጣለሁ የሚልበት ወር ነው አላህ ረመዳን ኡመት ያደረገን ጌታ አልহামዱሊላህ ያቺ ሌሊት ሰላሙን ይሄ hatta مطلع الفجر ፈጅር እስከሚወጣ ድረስ የሰላም ሌሊት ነች እና من اراد ان يتحرها ነብያችን ሰለላሁ ዐለይሂ ወሰለም ሊፈልጋት ሊያገኛት የፈለገ ሰው فليتحرها في الوتر አሉ በ21 በ23 በ25 በ27 በ29 እነዚህ ወራቶች እንግዲህ በጥናት በተለይ 27 በሙተዋቲር በብዙ ሐዲሶች ተነግሯል ማለት ነው እና ቁርአን የወረደው በረመዳን ቁርአን ብቻም ሳይሆን እንጂልም ተውራትም ዘቡርም ፉርቃንም ሁሉም የወረዱት በረመዳን ነው የመጀመሪያው ይቅራ የወረደው ረመዳን 21 ነው ለተቀደም የሚጀምረው እንግዲህ ከ20 በኋላ ነው ነብያችን ሰለላሁ ዐለይሂ ወሰለም አቲካፍ ገብተው የሚያሳልፉበት የተስባቸውን የሚያረቁበት ንቁ የሚሉበት ተጥቃቸውን ጠበቅ የሚያርጉበት ሌሊት ነው እና ኢንሻአላህ አላህ ይወፍቃችሁ ባጭሩ ይሄንና ይሄን ይመስላል ማለት ነው جزاكم الله خير ما شاء الله በጣም ትልቅ ትምህርት ነው ባጭር ደቂቃ ውስጥ የነገሩን ምናልባት ወደ መጨረሻ ላይ ተመልካቾችም አድማጮችም ጥያቄ ካላቸው ሊጠይቁ ይችላሉ ግን አሁን ያሉት ነገር አሁን ለምሳሌ አብዛኛው ሰው ብዙ ጊዜ የሚሰማው ነገር አለ አሁን እርሶም ሲናገሩ ረመዳን ከዚህ በፊትም ለነበሩ ህዝቦች እንደተጻፈና ሌሎች መጽሐፍትም በዚህ እንደወረዱ ነውና አንዳንድ ሰው ላያውቀው ይችላልና እዚህ ላይ ትንሽ ሰፋ አድርገው እንደው ቢገልጹት ቁርአን ሊመስለው ይችላል አንዳንድ ሰው የተለያዩ መጽሐፎች ወርደው ነበር በረመዳን ሲባል ቁርአኑ ብቻ የወረደ ይመስላቸዋልና እንደው ምናልባት ትንሽ ግልጽ ለማድረግ እንደው ለሰው አው ተውራቱም እንጂልም ዘቡርም መጀመሪያው ረመዳን ላይ መጀመሪያ ላይ ይወረድ ያለ
መካከል ላይ ይወረድ ያለ ረመዳን 12 ይወረድ ያለ ረመዳን 6 ይወረድ ያለ ረመዳን 18 እንጅል ወርዷል ረመዳን 21 ቁርአን ወርዷል ሱፍ ኢብራሂም ወሙሳ ብዙ ኪታቦች የወረዱት በረመዳን ነው አብዛኞቹ ማለት ነው ቁርአን ብቻ አይደለም እና ይሄ የዓመት ሱብሃነሁ ወተዓላ ባጀት የሚለቀቅበት ወይንም የሚያዝበት የለውጥ ዓመት ነው ያጠፋ ይቅርታ የሚጠይቅበት አላህን ተውበት የሚያደርግበት የፈለገውን ነገር የጎደለውን ነገር የሚጠይቅበት የተያዘው ነገር እንዲለቀቅለት ዱዓ የምናደርግበት የተሰጠን እድል ፍርሷ ቻንስ ነው ማለት ነው ከመጠቀም ተቻል ጥሩ ነው ኢንሻአላህ ለሁሉም ነው ረመዳን ለይለቱል ቀድር የሚለው እኮ የሚመጡ መላእክቶች የሚመጡት ለኛ ለሙስሊሞች ብቻ ነው ለሁሉም ነው ለፍጥረት ዓለም ያቺ ለይለቱል ቀድር በወረደችበት ሌሊት ያልተወሰነ ነገር አያጋጥምም ማሚን ሸውከቲን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አሁን ከረመዳን በኋላ ሰውየው እሾህ አይወጋውም በለይለቱል ቀድር ይወጋዋል ተብሎ ተወስኖ እንጂ የሚወልድም አይወልድም በለይለቱል ቀድር ተወልዳለች ተብሎ የተወሰነላት እንጂ በለይለቱል የሚጋቡም አይጋቡም የሚፋቱም አይፋቱም ወልአዙ ቢላህ በለይለቱል ቀድር ተወስኖ እንጂ የሚያተርፍም ነጋዴ አንድም ብር አያተርፍም በለይለቱል ቀድር ተወስኖ እንጂ ሁሉም ደስታውም አዘኑም ማለት ነው ወልአዙ ቢላህ እና ኸይሩን ነገር አላህ እንዲቀድርልን ዱዓ የምናደርግበት የምንዘጋጅበት ያ ወዲ አላህ ቀረብ ብለን የኢማንን ጣዕም የምናጣጥምበት ያላህን ቀረቤታ የምናጣጥምበት ቀረቤታውን በሙናጃው በዱዓ አላህን Subhanahu Wa Ta'ala ከሌላው ወራት ቀረብ ብለን አላህን Subhanahu Wa Ta'ala ወለታውን አውቀንና ተገንዝበን የምናመሰግንበት ለዱንያም ለአኺራ የሚበጀን ነገር እንድንጠይቀው እያወቀ አላህ Subhanahu Wa Ta'ala ለምኑ ይብላል إذا سألك عبادي فإني قريب أجيب دعوة الداعي ባሮች ተጦም ቀጥሎ ነው ይሄ መጣው ረመዳን ጦም በኋላ ማለት ነው የዱዓ ወር መሆኑን ያህን ያመለክታል በርግጥ ዱዓ ለኛ ብቻ አይደለም hatta ካፊርም ቢሆን ቢለምነው አላህ እሺ የሚላቸው ዱዓዎች አሉ እንኳን እስኛ ማለት ነው ምሳሌ ሊስጠኝ ይሰጣዋል ጤና ስጠኝ ይሰጣታል ለዱንያ ስጠኝ ይሰጣዋል ይቀላል ነው ለአላህ አዱንያ ለጠላውም ለወደደው ነው የሚሰጠው ግን የማይሰጠው ምንድነው ማረኝ አይምርም ጀነት ስጠኝ ያህን አይሰጥም ለጀነትና ምህረትን ለማግኘት ላኢላሃ ኢላላህ ሙሐመድ ረሱል ማለት አለበት hatta ኢብሊስንም ዱዓ ተቀብሎታል ኢብሊስን አላህ ተጣላው Subhanahu Wa Ta'ala ላይምረው ተጣላው ላይታረቀው አባረረው ከራህመቱ እንደማይምረውና እንደማያቀርበው ስላወቀ አንድ እድሉን ጠየቀ አንዝርኒ ኢላ የውም ይብዓሱን አለ ሲየርም እድሜ ዲሃት አርገኝ እድሜ ስጠኝ ለምን ቢባል እንደው ብቻዬን ተምገባ ሰዎችን ወስሽ ብቻዬን እኔ እኮ ነብይ ልካለሁ አቅል ሰጣለሁ አእምሮ ሰጥቻቸዋለሁ ማሰብ እንዲችሉ አርጋቸዋለሁ ነብይ ልካለሁ የረሱትን ያስተውስ ኪታብ ወርዳለሁ እኔ ሁሉ ያደረኩኝ እንግዲህ አንተን ተተከተሉና እኔ ያልኩትን ተተው የፈለከውን እድልን ሰጥቻለሁ አላህ ይሄው አሁንም አለ ገናም ይኖራል ኢብሊስ ከሱ ሸራ ላይ ይጠብቃችሁ حفظكم الله ورعاكم حيث ما كنتم እና ይሄ ለምንድነው እንግዲህ ዱዓ ለኛ ለሙስሊሞች ብቻም አይደለም ኡድኡኒ አስተጅብ ለኩም ሲል አታ ሙሽሪክም ቢጠይቀው ይሰጣል የሚሰጠውና ግን የማይሰጠው ነገር አለ ምህረትና ጀነት ነው የማይሰጠው ዱንያዊ ቁስ ነገር ለጠየቀው ሁሉም ይሰጣል የፈጠራቸው እሱ ስለሆነ አላህ አፊያ ሰጥቷቸዋል ጤናም ሰጥቷቸዋል እያሻረኩበት ሞቷልም ይያሉ ወይንም ደግሞ ወለድም ይያሉት አውልድም ይያለ የሁሉ ያያረጉት አላህ Subhanahu Wa Ta'ala ታግሶ ይሰጣቸዋል እንኳንስ እኛ አምነንበት ነብይ ተከተልን ቁርአንን ወርዶልን መመሪያ አድርገን ስለዚህ የበለጠ ይሄን ድል ልንጠቀም ይገባል ኢንሻአላህ በያላችሁበት ንቁ አብሽሩ አይዟችሁ ባረከላሁ ፊኩም ሸህ መሐመድ ኢብራሂም ምናልባት ሌላ ጥያቄ ደግሞ እዚህ በወረቀት ለኔ ደረሰኝ ጥያቄ አለ እህቶቻችን የጠየቁት አንዳንድ ጊዜ በአፈ ታሪክም ነው መሰለኝ የሚወራ ነገር አለ ግን እንደው ከዲኑ አኳያ እንዴት እንደሚታይ ማወቅ እንፈልጋለን ይላሉ ይሄም ጥያቄው ምንድነው ምልክቶች አሉት ወይ ለይለቱል ቀድር ምልክቶች ማለት አሁን እዚህ ጋር ከተጻፈው ነገር አንዱ ፀሐይዋም ቀዝቀዝ ትላለች አየሩም ለየት ይላል ከሌላ ጊዜ እንደዚህ የሚባለው አፈ ታሪክ ነው ወይስ በትክክል በዲኑ
ምልክቶች አሉት ወይ ለይለቱል ቀድር የሚል ነገር አለ? ሰላሙን ሄ ይላል አላህ እንደው ጸጥ ረጭ ያለ ሌሊት ለየት ተለሌቶች ሁሉ ለየት ይላል ምልክቱ ብለዋል። ቁርአኑም ያው የሚለው ሰላሙን ሄ እንደው የሚረብሽ ውሻ እንኳን ማይጮህበት አጋጣሚ አለ አይደል? እንደው እብድ እንኳን እንደው አዲብ የሚገዛበት ሰላሙን ሄ ጸጥ ረጭ ያለች ሌሊት ነች። استمچ حتى مطلع الفجر ብርድም የለም ኃይለኛ ሙቀት የለም ለስለስ ያለች ምቹ የሆነች እንግዲህ በተጅሪባት በለብዙ አመት ያጠና ያውቀዋል ማለት ነው ሊያቆም ይችላል በምልክት ማለት ነው ምልክቶች አሉት ምልክቱ ይሄንና ይሄን ይመስላል አንዳንዱ ሰው አሁን እንደው በዛ ልፍ ሲላየውት ምናምን የሚመስል ሰው አለ እሱ አፈ ታሪክ ነው መቼ ልፍ የሚል ነገር ነው ከኛው ጋር የሚያድሩ የሚቆዩ ናቸው ስለዚህ ዱዓ ስናረግ አሚን ይላሉ يسلمون على كل قائم وقاعد ومصل وذاكر በቆመው ሰው ቆርመውንም ሰው እንደዚሁ ቁጭ ያለውንም የሚዘክረውንም የሚሰግደውንም ስጁድ ላይ ያለውን እትላዋ ላይ ያለውን ሁሉ ይዘይሩታል hatta ሙሳፋሃም ያረጋሉ ወይአሚኑና አላ ዱዓ ሲያረጉ አሚን ይላሉ እንግዲህ እኛ ያው ይሄ ተስሜት ሐዋሳችሁ ውጭ ነው ይጨብጧቸዋል መላእክቶች ይዘይሯቸዋል ተብሏል ከሚዘይራቸው እኔንም እናንተንም አላህ ያርጋችሁ ይሄን ድል አግኝተናል አልহামዱሊላህ ረብል ዓለሚን እንግዲህ ምልክቶች የሚባለው ነገር ይሄው ነው አላህ ሰላሙን ያችለት የሰላም ሌሊት ነች hatta ሳሂር እንኳን ሲህር ቢሰራ ማርተኛ ቢሟርት አይሰራለትም በዚህ ሌሊት ማርቱ አይሰራለትም አላሁ አክበር በሌላ በ360 ቀናቶች የሚሳካለት ነገር በዚህ ሌሊት አይሳካለትም سبحان الله بارك الله فيكم يا شيخ محمد ابراهيم ዱዓችንስ መቅቡል የመሆኑ ምልክቶች አሉ በዱዓ ላይ ምናልባት ሁለተኛው ጥያቄ እሱ ነው እዚህ ጋር የመጣውና ዱዓችን መቅቡል ለመሆኑስ የሚታይ ነገር አለ ወይ የሚሰማን ነገር ይኖራል ወይ ይላሉ ዱዓችን ለመቅበል ለመሆኑ ምልክቱ ምንድነው ተስፋ አለመቁረጣችን ነው ትናንትና የጠየቅነው ዛሬ መጠየቅ ተቻለ ዛሬ የጠየቅነው ነገ መጠየቅ ተቻለ የቂን መጠበቅ መቻል ነው ይሄ መቅቡል የመሆኑ ምልክት ነው ተስፋ መቁረጥሳ መቅቡል አለመሆኑ ምልክት ነው እና አላህ ምን ይፈልጋል ጀዝም ይፈልጋል በቃ አይመልሰኝም ይሰጠኛል አያባረኝም ያቀርበኛል አይቀጣኝም ይመረኛል የጠየቁት ለምን ይሰጣል ብሏል አላህ ይሰጠኛል ብለን በለመነው ማግስት ላይ ሆነ ይችላል በለመነው ሳምንት ላይ ሆነ ይችላል እሱ ባለውና ሰዓት ይሆናል ዱዓችን መሬት ጠባይልም ያደረግነው ዱዓ ማለት ነው እንኳን እሰኛ hatta ካፊርም ብለናል እንግዲህ hatta ኢብሊስንም ዱዓ አላህ ተቀብሎታል ስለ ተስፋ መቁረጥ ግን አደጋ ነው ተስፋ አትቁረጡ ዱዓ ይሆናል አይቀርም ኢንሻአላህ ኢንሻአላህ አላህ ይወፍቀን ሌላው ጥያቄ ደግሞ እዚህ ጋር ተጠየቀው ይህች ሌሊት ለዚህ ኡማ ብቻ የተሰጠች ስጦታ ነች ወይ የሚል ነውና ምናልባት ብዙ ማያውቁ ሰዎች ይኖራሉ ከሚልም አኳያ እኔ ይሄንን ጥያቄ ብናስተናግደው ጥሩ ነው ላለውና ከዚህ በፊት ለነበረው ኡማ ተሰጣለች ወይ አዎ ኢንሻአላህ ቅድም መግቢያችን ላይ ለመጠቆም መከራለሁ እና አዩሃ الذين آمنوا እናንተ በአላህ ያመናችሁ ሰዎች በእኔ ያመናችሁ ወይ ኩቲባ አለይኩም الصيام በእናንተ ላይ ጾም ግዴታ ሆኖባችኋል كما كتب على الذين من قبلكم ከናንተ በስተፊት በነበሩት ኡመቶች ግዴታና ዋጅብ እንዲሆነ ሁሉ ይልና ለዓለኩም ተተቁን ይላል እና كما كتب ሲል ጾመዋል ግን ለይለቱል ቀድር አልነበራቸው ለይለቱል ቀድር የመጣው ለዚህ ኡመት خاص ነው ነብያችን ኡመቶች እድሜያቸው አጠረ የድሮ ኡመቶች ይሄን ያክል እድሜ 700 800 አመት ተገዝተው ከሆነ የኔ በዚች እንግዲህ ወንጅለውላት ተበተውላት አጥርሚያቸው አጠረች ሲሉ ያችን ለይለቱል ቀድር ያገኘ ሰው መወዳደር ይችላል ከነሱ ጋር ምክንያቱ የሰው እድሜው እኮ እያቀነሰ ነው የመጣው hatta ቁመቱም ቢሆን አባታችን አደም አለይሂ ሰላም ወደ ሻመት ነበር የሚያቸው ታሪክ እንደሚያሳየን የሐዋም ከ900 አመት በላይ ነው እንዱ እየቀነሰ ነው የመጣው ቁመታቸውም 60 ክንድ ወይንም 30 ሜትር ነበር አሁን ስንት ሜትር ገብተናል ገና ወደ ቂያማው ይሄር ነው ገና ደግሞ ተዝም ያነሰ ይመጣል ስለዚህ
عندي عبيد نبرة ببني إسرائيل جزينا إيه إن أنزل في الليلة القدر ورد مكنيات الله لما نطيقه من على عندي شيء ستنيالو عندي شيء لجاسد دقيقة ሁሉም ጂሃድ ያሰጥኝ ጂሃድ መግባት ፈልጋለሁ في سبيل الله ሁሉም ልጆች ተሰውተው እኔ መጨረሻ መስዋዕት ፈልጋለሁ ብሎ አላህ ለመነው ሰጠው እናም ልጆቹንም ወልዶ አሳደገ አሰለጠነ ከአንድ ሺህ ልጆቹ ጋር ሙጃሂድ ሆኖ ተጀመረበት አስተመጨስ ሸሂድ እስከሆነበት ድረስ የፈጀበት 1 ሺህ ወር ነበረ 1 ሺህ ወር ነበረ ሱብሃንአላህ ጃአት ተጀመረበት ሰዓት ጀምሮ እሱ ሸሂድ እስከሚሆንበት ሰዓት ድረስ 1 ሺህ ወር ነበረ ታዲያ ይሄን ያክልማ ከሆነ እንግዲህ ኡመቶች በምናቸው ነው ሲሉ ነው እንግዲህ ለዚህ አላህ እቺን ያመጣልን ማለት ነው ለነብዩ መሐመድ ኡመት ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ተሰጡ ኻሶች አንዱ ይሄ ነው ብዙዎች አሉ አንዱ ይሄ ነው ለይለቱል ቀድር ማግኘት ነው ረመዳን የሁሉም ነው የድሮም ሰዎች ነው ያሁንም ሰዎች ነው ለይለቱል ቀድር ግን የነብዩ መሐመድ ኡመት ኻስ ነች የአላህ Subhanahu Wa Ta'ala እዝነቱን የምናይበት ነው ይሄ በጣም ደስ የሚል ነገር ነው ሼህ መሐመድ ኢብራሂም ምናልባት መደረግ ያለባቸው ነገር ብለው ምን ይመክሩናል በዚህ እቺ ለይለቱል ቀድር ለማግኘት እኛ ምንድነው ማድረግ ያለብን ቢባሉ ዱዓዎች ሳሉ ወይ ሁሉም ባቅሙ ነገር አማርና እናታችን አይሻ ረዲየላሁ ተዓላ አንሃ ለይለቱል ቀድር ነው ብዬ ከተጠራጠርኩኝና ያንን ለዲስ ከገመትኩኝ ምን ልበል ብሎ ሲጠይቃቸው اللهم انك عفو تحب العفو يهننا بجينا وات اللهم انك عفو انت عفوتا تودالله تحب العفو فاعف عني اللهم انك عفو عفو باينه يقر بالين لطفاتش يقرتا ጠይቀው ከዛም والعافيه عافيه ጠይቀው عفو والعافيه ሰውየው ላለፈው ኃጢያቱ ይቅርታ ተባለ አፊያ ካገኘ ተዚህ በለጠ ሀብት ንብረት የለም እና እንዲያሉት ዱዓዎችን ማድረግ ነሳሉ ከልዓፉ ወልዓፊያ ወልሙዓፋተ ዳኢማ ሙዓፋተ ዳኢማ ማለት ከሰውም ሳትከጅል አቅም ሳያንስህ እንደ ሁሉን ነገር አላህ የሰጠህ ነገር ባርኮልህ እስከመጨረሻው መገልገል መቻል ማለት ነው እና ወልዓፊያ ማለት ጤና እንደሚባለው ጤናህን አሟልቶ ሰጥቶ የሰጠህን ነገር አላህ ኒዕማ አርጎልህ ወቂና ሻም اللهم بارك لنا فيما اعطيت وتر لا امين من امامቻችን ሲሉት اللهم دينا في من هديت ሂዲያ እንደሰጣቸው ለኛም ሂዲያ አስጠን ለስኬት የሚያበቃ ጀነት የሚያስገባ ሂዲያ አንተ ታልመራህን እኛ ምን የምናውቀው ነገር አለ ለሚበጀን ነገር ሁሉ አንተ ወስንልን አንተ መራን وعافنا في من عافيت عافيه እንደሰጣቸው عافيه አስጠን ያ ረቢ አንተ ናውፈት عافيه መስጠው عافيه ጤና መስጠው አንተ ነህ وتولنا في من توليت እንዴት ተንከባክባቸው እያን እንግዲህ ይወዱ ባርክ ለና في ማዕጢስና የሰጠህን ነገር አንተ ባርክልን ምን ያልሰጠን ነገር አለ ምናይበት አይናችን ምንሰማበት ጆሮአችን ምንቀሳቀስበት እግራችን ምንሰራበት እጃችን ምንናገርበት አንደበታችን ከዛም ልጅ ሚስታችን ቤተሰባችን ሁሉ ነገር የሱ ነው ይሄ ሁሉ የባረከለት ሰው ማሻአላህ ምን ይፈልጋል ሌላ አላህ ካልባረከው ሁሉም ነገር ሰራን በለው ትዳርም በለው ልጅ መውለድም በለው ዱንያ አኺራው በረካ ይፈልጋል መባረክ የሚችለው ደግሞ አላህ Subhanahu Wa Ta'ala የሱን በረከት እንፈልጋለን ማለት ነው ስለዚህ አንዱን ነገር ሳያጓድልብን የሰጠን ነገር ሁሉ ይባርክልን ይሄንን ለምኑት اللهم انك عفو ابجي تحب العفو بيونات ይሄን ማብዛት የተሻለ ነው سبحان الله جزاكم الله خير يا شيخ ምናልባት አንድ የመጨረሻ ጥያቄ ከነሱ የመጣውን ጠይቅና ምናልባት እዚህ ውስጥ ካሉ ደግሞ ወንድሞችና እህቶች ጥያቄ ካላቸው ሊያቀርቡ ይችላሉ የመጨረሻው ጥያቄ እዚህ ጋር ምንድነው የሚለው የሞቱ ወላጆች አሉኝ ለነሱስ ማረግ የምችለው ነገር አለ ወይ በዚህ ለይለቱል ቀድርን ባገኝ ለሞቱ ወላጆቼ ማረግ የምችለው ለየት ያለ ነገር አለ ወይ ትላለች አዎ ዱዓ ትልቁ ለየት ያለ ነገር ነው ዱዓ ለኛም ይደርሳል ለነሱም ይደርሳል ዱዓ ማረግ ተተቻለ ሰደቃ ማስከተል በስማቸው ይደርሳቸዋል ማሻአላህ ይቀጥሉ አብሽሩ ሸብራ እና የማይደርስባቸው ነገር የለም ማለት ነው ላሉትም አላህ እንዲያቆያቸው የሞት ነው አላህ እንዲመራቸው ከኛ ዱዓ ይፈልጋሉ ዱዓ አድርጉላቸው አብሽሩ ኢንሻአላህ ማሻአላህ ትልቅ ትምህርት ነው ያገኘነው ወንድምና እህቶች ይሄ በየዕለቱ በረመዳን
ለእናንተ የሚተላለፍላችሁ ከፈርስ ሂጅራ ፋውንዴሽን የሚቀርበው በተለያዩ ዑለማዎች እና ዳዮቻችን ትምህርት የምናገኝበት ፕሮግራም ነው። አልሐምዱሊላህ ረብል ዓለሚን ሼህ መሐመድ ኢብራሂምን ወላሂ አግኝተናቸዋል። እንጠቀምባቸው። ያ ጀማ እውቀታቸውን እንጠቀምበት። አላህ ሱብሓነሁ ወተዓላ ከሰጣቸው ላይ እሳቸውም ይሄው ሌሊት ነው አሁን ኢትዮጵያ ደከመኝ ሳይሉ እንግዲህ መቼም ከመስጊድም መጥተዋል። ለእኛ ብለው ነው ቁጭ ያሉትና እውቀቱን እንጠቀምበት። ሰምተን ብቻ ዝም ብሎ መሄድ ሳይሆን ሰምተንም በስራ ላይ እናውለው፣ እንጠቀም። አንድ ነገር እንኳን ብናገኝ ወላሂ ትልቅ ነገር ነውና እስቲ ጥያቄ ካላችሁ እዚህ ውስጥ ካላችሁ ወንድሞችና እህቶች እጃችሁን አውጡና ጥያቄ አቅርቡ ኢንሻአላህ። አቡኪ ወጣ እጅ ካለ ይልኝ። السلام عليكم أنوري سمك. وعليكم السلام ورحمة الله وبركاته. مرحبا. اوكي مرحبا أنوري جزاك الله خير. شيخنا بارك الله فيك جزاك الله خير. ሸሃችን እንግዲህ ሰዓታችሁን እየተሻማን ነው። በጣም እናመሰግኖታለን። የሚሰጧቸውን ሙሐደራዎች ምክሮች ሁሉ እንከታተላለን። እርሶንም የዛሬዋን ቀን ለኛ እንዲመድቡልን ከሚንበር ቲቪ ጀምሮ አብዱላህ ተክቢር ኢትዮጵያ ጀምሮ ያገኙት በዚህ አመቻችተውልናል። ሁሉንም ጀዛሁሙላሁ ኸይራ። ምናልባት እኔ ከለይለቱል ቀድር ጋር በተገናኘ አንድ ሁለት ጥያቄ ነው ያለኝ። አንደኛው ለይለቱል ቀድር ሲባል የአሽረል አዋኺር ሁሉ ጊዜ የምናስበው ሌሊቱን ክፍለ ጊዜ ብቻ ነው። በሌሊቱ ክፍለ ጊዜ ላይ ብቻ ነው ዒባዳችንን የምናበረታው። ቀን ቀን ኖርማል ላይፍ ነው ብዙዎቻችን ነው። መጾም እንጾማለን፣ መስገድ እንሰግዳለን፣ አላህ እስካገራን ድረስ። ሌሊቱ ላይ ብቻ ነው ትኩረት ማድረግ ያለብን ወይንስ ቀኑንም ይጨምራል? እነዚህ አሽረል አዋኺር ብለን ስንል እንዴት ነው የጊዜው ሁኔታ? በሌሊቱ ላይ ለይለቱል ቀድር ስለተባለ ሌሊቱን ብቻ ነው ወይንስ ቀኑንም ያካትታል ነው? ሁለተኛ አንዳንዶቻችን ያው በተለያየ ደረጃ ኢማናችን ደከም ያለን እንኖራለን። አመት ጠብቀን ለይለቱል ቀድር በተለይ ደግሞ 27ኛው ሌሊት ላይ ብቻ ጠንከር ያለ ዒባዳ እናደርጋለን፣ እናለቅሳለን፣ ዱዓ እናበዛለን፣ ሰደቃ እናደርጋለን። ከዛ በኋላ እንዘናጋለን። ምናልባትም ሰላትም ላንሰግድ እንችላለን። ረመዳንም ከወጣ በኋላ የለመድነውን ዒባዳ ላናደርግ እንችላለን። የዛን ቀን ወይም የዛን ሌሊት ያደረግናት ዒባዳ እንደው አላህ ዘንድ ቦታ ይኖራታል? እንደዚህ አይነት እስቲቃማ ከሌለን የማንቀጥል ከሆነ ቢያንስ እንደው በትንሹ እንኳን ሰላት መስገድን የተወሰኑ መሰረታዊ ዒባዳዎችን ማድረግን የማናደርግ ከሆነ የዛን ቀን አድርገን ጠንከር አድርገን የሰራናቸው ዒባዳዎች የዛች ሌሊት ቦታ ይኖራታል? አላህ ዘንድ ደረጃ ይኖራቸዋል? እስኪ ስለሱ ትንሽ ቢሉን ጀዛኩሙላሁ ኸይር። ኢንሻአላህ ደረጃ አይጠፋውም አይኖረውም። መቼ የመዲያክም ሰው ነንና እንዲያክማለን። በተዲያክመው ነገር አጅራችን ይቀንሳል እንጂ አይቀርም ኢንሻአላህ። ግን በዋናው መተኮር ያለበት ግን አሁን ምሳሌ ሌሊት ቆሞ ተማደር ሱብህ መስገድ የተሻለ ነው፣ ፈጅሩን ማለት ነው። እኛ ሌሊቱን በተለያየ ኢባዳ ስንገዛ ቆይተን ፈጅሩን የምናሳልፍ ከሆነ ኪሳራ ነው። ፈርዱ ላይ መጠንከር አላህ Subhanahu Wa Ta'ala በአምስቱም አውቃት ሶላት ማግኘት መገናኘት እንችላለን ከአላህ ጋር። ሱና ትርፍ ነው ያሸልማል እንጂ አያስቀጣም፣ ሱና ነገር ማለት ነው። ፈርዱ ግን ግዴታ ነው። ግዴታችንን መወጣት አለብን። አላህን በፈርዱ በግዴታው ከአላህ ጋር መገናኘት እንችላለን ማለት ነው። ስለዚህ በሱና በርትተን ፈርድ ላይ መዳከም የለብንም። እንግዲህ ሁሉ አመለካከት ይለያያል። እዚህ ላይ ድክመታችንን አርመን ወደ አላህ መጠጋት፣ ላጠፋነው ጥፋት ይቅርታ መጠየቅ መበረታትና ያለብን። በረመዳን እንደጠነከርን ሁሉ ከረመዳንም በኋላ መሆን አለበት። በሌሊት እንደጠነከርን ሁሉ በቀን መሆን አለበት። ወቢላሂ ተውፊቅ። ጀዛኩሙላሁ ኸይር። ማሜ ሁለተኛ ጥያቄ ነበር መሰለኝ። አሁን መጨረሻ ላይ መለሱት። በሌሊት መጠንከር እንዳለብን ሁሉ ቀንም መጠንከር አለብን። መርሐባ ባረከላሁ ፊክ ጀዛከላሁ ኸይር ማሜ። ሼህ መሐመድ ኢብራሂም ማሻአላህ ጀዛኩሙላሁ ኸይር። መቼም እንደዚህ በአጭር ጊዜ ብቻ እንደው የእርሶን እውቀት መውሰድ እኔ ጓጉቼ የምለው ሁሉ እየጠፋኝ ነውና እንደዚህ አግኝቼዎት አልሐምዱሊላህ ረብል ዓለሚን አላህ ወፈቀን። ሌሎችም እንደዚህ በተለይ በውጭው ዓለም ያለ ሰው የእርሶን እውቀት ሊያገኝ ይገባዋል የሚል እምነት ነው ያለኝና ኢኽላስ ከምንም ነገር በላይ እንደሆነ ነው የተማርነውና በዚህ ለይለቱል ቀድርን በምንጠብቅበት ሰዓትስ ከሰዎች ተገልለን ያንን ኢኽላስ ለማግኘት ሰዎች እንዳያዩን ወይም ደግሞ ስራችን እንዲጠበቅልን የምናደርገው ነገር ይኖራል ወይስ ከቤተሰብ ጋር አብረን ኢባዳ ብናደርግም ችግር የለውም?
በጋራ የሚደረገው ነገር የተሻለ ነው خلاص ብቻ በመሆን ብቻ አይገኝም የምታረገውን የምትናገረው የምትሰራው ነገር ለአላህ ከነየት ካለቀ ነገር እና ለአላህ ካሰብነው አስበን መናገር ነው አስበን መስራት ነው እነማ الأعمال بالنيات በመገለል ብቻ አይደለም ከሰውም ጋር ሆኖ እንደውም ተሰው ጋር ሆኖ ቢደረግ ባዲያ እንደውም የተሻለ ነው አልበረከቱ مع الجماعه እና ኢንሻአላህ በዚህ መልኩ ነው አላህ ሰበብ ማድረሰው ሰበብ ነው ለመማርም ሰበብ ነው አሁን አመደርሰናል ሁለቱን አስርጡመናል ሶስተኛው ላይ ያለነው አሁን ይሄ ቀላል እድል አይደለም ረመዳን መድረስ ቀላል እድል አይደለም ይሄ ሁሉ ኢባዳ ቀላል አይደለም ብዙ ነው ብዙ ሰበብ አላህ ይመረናል ብለን እናስባለን ያለ ሰበብም እኮ አላህ ይመራል ያ አላህ ያለ ሰበብ ይመራል ሁሉ ጊዜ አቡ ሁረይራ ረዲየላሁ ተዓላ ነው የሚጠይቁት ጥያቄ ነበር اخبروني من الذي دخل الجنه جنته ያለ አንድም ቀን ሳይሰግድ ጀነት የገባ ሱሐባ ማን ነው ይሉ ነበር አቡ ሁረይራ አንድም ቀን ግንባሩ ስጁድ ሳያረግ ጀነት የገባ ማን ነው አخبروني ይሉ ነበር እና ይሄ ሱሐባ እንግዲህ መዲና ነው በአንሳር ነው አምር ኢብኑ ሳቢት ይባላል አምርና ሱሐቦች ዋቢ ያረጉለትም እንቢ አለ ነብዩም ሄደው ዋቢ ያረጉ አልሰማም አለ ቆየ በኡሁድ ጦርነት ጊዜና ሱሐቦች ለመከላከል ነብዩ ሱሐቦችን ይዘው ወደ ኡሁድ ጦር ሄዱ እና ሽማግሎቹን ሴቶቹን እንግዲህ በዱዓ ተከተሉም ብለው አቅመ ደካሞችን ጥለው ሄዱ ታቀሩ ሰዎች አንዱ እሱ ነበር አይመለከተው ሙስሊም አይደለም እና በኋላ ጎረቤቶች የትሪው ነው ኡሁድ ጦር እኮ የተዋጉ ነው ከሙሽሪኮች ጋራ ከመካ ሙሽሪኮች ጋራ ሲሉት አላህ شرح الله صدره ስንት አመት እንቢ ብሎ የነበረውን ልቡን አላህ ከፈተለት يهدي من يشاء ለምንድነው ነው የማሰልመው ራሱ ብቻውን ሻሃዳ አድርጎ መሳሪያውን ይዞ ጦርነት ገባ ሲዋጋ ብዙ ጥላት ገሎ እዛው ወርቆ ተገኘ ሱሐቦች ሲያገኙት አንተ ለምን ነው የመጣኸው ይሄ እኮ ጦርነት አይመለከትም ወነቲ መካ ሙሽሪኮችን ልታግዝ ለጣዖት እገዛን የመጣኸው ወይስ ሰላም ነው ቢሉት ነው ሰላም ነው የመጣሁት ነብዩ ሰላም ብሉልኝ አለ እና ሞተ ነብዩ ጀነት ነው 5 ሰዓት ሰልሞ 6 ሰዓት ላይ ከሞተ ምን ይስገድ እስንገረኝ ዙር ገና ነው እሱ ቢማ አይመለከተው ሱብሃንአላህ በአንድ ሰዓት ውስጥ ማለት ነው ሰልሞ እና አንድ ሱጁድ ሳይወርድ ጀነት የገባ ሰው አለ እንደው አላህ በሰበብም ያለ ሰበብም አላህ ከጀነት ከሚላቸው ባሮቹ እንዲያደርገን እኔንም እናንተንም ለነመኘው የሚገባ ነገር ነው ማለት ነው اللهم امين 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 جزاكم الله خير ሻችን ብዙም አንይዞትም ለይልም ሰላት አለ አባብሽ በኔ በኩል ችግር የለም እሺ መርሐባ እንግዲያው እንደሱ ከሆነ እኔ አንድ ጥያቄ አለኝ አሁን በዚህ ባለንበት ዘመን ሁላችንም እናውቀው አንድ ነገር አለ ይሄ ልዩነቶቻችን ምንም በትንሽም በትልቅም ነገር ዝም ብሎ ልዩነት መፍጠር መጨቃጨቅ መባላት ሆኗል በየቦታውና በአንድ በኩል ደግሞ ማታ ቤታችን ገብተን ደግሞ ለይለተል ቀድርን እንመኛለን እንፈልጋለን እና ምናልባት እንደው አንድ እንኳን ባንሆን እንደው ሊያቀራረቡን ወደሚችሉ ነገሮች መምጣት ምንችልበት እንደው ምክር ከርሶ ያስፈልገናል የሚል እምነት አለኝና በዚህ ጉዳይ ላይ ምን ይላሉ ምክንያቱም ለይለተል ቀድርን ፍለጋ አላህ እንዲምረን ያያሰብን ከወንድሜ ጋር ደግሞ ቀንዛ ተጨቃጨቀ ወተጣለች የሆነ ነገር አድርጌ ይሆናል የመጣሁትና እንደ ሁለቱ እንዴት እናያዋለን የሚል ነገር ነው አዎ ጭቅጭቅ ውስጥ አለመግባት ነው እንግዲህ ሰውየው ሁሉ ያعمሉ على ሻኪለቲ ሁሉም በመሰለው ነብዩን ተከትያለሁ ማይል የለም ሁሉም የነብዩ ኡመት ነው ስለዚህ ተቃቀንን ነገሮች መተው ነው በተላልቅ በብዙ ነገሮች እንገናኛለን ከሌላ እምነቶች ሁሉ እኛ ሙስሊሞች ተሻለነን ቢያንስ ነብዩ በነብዩ በማመን ነብዩን በመቀበል ትክክለኛ ሱናቸውን ይዘዋል አለዛም እሱ እንዳለ ሆኖ ማለት ነው በነብዩ በመቀበል ነብዩ አይደሉም አይሚል የለም ቁርአንን በመቀበል ቂብላ በቂብላ አንዲነን በረመዳን አንዲነን በሐጅ አንዲነን በመሰረታዊ ነገሮች ሁሉ ማለት ነው በ11 ኢማን በአምስት እስልምና በስድስት ኢማን አንዲነን ጅብሪል እንደተማሪ ሆኖ ነብዩ አስተማሪ ሆኖ መልኢስላሙ ስላቸው አልኢስላሙ ኸምሰቱን አምስት እስልምና ዘረዘሩለት መልኢማኑ አላቸው ስድስትን ኢማን ነገሩት እንግዲህ መሰረቱ ተዛ በኋላ እየተለጠጠ በዘመን ብዛት ብዙ ፈላሲፎች እየገቡበት እየተለጠጠ መጣ ኺላፍ ነው ኺላፍን ጠበብ አድርጎ ስለዚህ ሱናውን በቀንጣጤው ማያዝ አለመፈራረጅ ይሄ ፖለቲካ አይደለም በጉርብ አይደለም ጀነት የሚገባው በእخلاص ነው ለእخلاص መጨነቅ ሁላችንም ቀብራችን የብቻ ነው ሁሉም አላህ ፊት ቀርባል ስለዚህ የተሻለውን እየጠየቀም እያነበበም የተሻለውን ይዞ መጓዝ
ያንተን ጨፍልቄ የኔን እጭናለሁ ይሄ ቢቀር የተሻለ ነው እና አለመተማማት አብዱላህ ማን ታላቁ ታበይ ማሊክ ኢብኑ ዲናር ኢማም ማሊክ ኺላፉ የዛም ጊዜ አለው እኮ ሐታ ነብዩ በሞቱ ባለፉ እንትን ማግስት ነው የጀመረው በማግስቱ ገና ሳይቀበሩ ሱብሃንአላህ የዛን ጊዜ ጀመረው ራሳቸው ምን ደግሞ ዱዓ አድርገው ነበር ሰለላሁ ዐለይሂ ወሰለም አንድ ይርግልኝ ብለው አላህን ጠይቀውት ነበር አላረግልህም ታላቸው ዱዓቸውን ተመለሰባቸው እንዱ ይሄ ነው ይሄ ፈተና ነው ለኔም ላንተም ለሱም የመጣ ፈተና ነው ስለዚህ የዚህ የፈተና አጀንዳ አራማጅ መሆን የለብንም ጠበብ አድርገን ልዩነታችንን መጓዝ መቀጠል ነው ያለብን የኔ ይሻላል እሱ ይሻላል የሚለውን ትተን ወዲ ቁርአን ወዲ ሐዲስ መመለስ አለመተና ኢማም ማሊክን በኺላፍ የተነሳ ደበደባቸውና ታዝለው ቤታቸው ሲሄዱ አያውቁም ነፍሳቸው በኋላ ከተሻላቸው በኋላ በዙሪያቸው ላሉ ሰዎች ያኔ ደበደበኝ ሰውዬ አውፍ ብየዋለሁኝ አሉ ለምን አልኩ አሏቸው አይ እኔ እንደው ሳልሞት አላህ ረዳኝ አሉ ለምን አሁን አንድ ሰው 5 ልጆች ቢኖርህ አንደኛው ጅል ነው ጅል ቢሉት ቢደበድቡት ቢሰርጉት ልጅህን እየደበደቡ አንተን እንወድሃለን ቢሉ ይመስላል አሁን ማንኛውም ወላጅ ልጁን ቢጠሉበት እንደ ታሙ ከሆነ አላህ ይሽርልህ ቢሉ እንደስ የሚለው ማንኛውም ወላጅ ከወላጅ በላይ ደግሞ ነብዩ ናቸው አውላ ቢል ሙእሚን ብሏቸዋል አላህ መስክሮላቸዋል ለኡመታቸው የሚጨነቁ እንግዲህ እኔና አንተ ለልጅ የምናስብ ከሆነ ለኔም ላንተም የሚያስቡ ነብዩ ናቸው ሰለላሁ ዐለይሂ ወሰለም ስለዚህ የአንድ ኡመት ማስቀየም ማለት አንዱ ወንድምህን ማስቀየም ማለት ምን ማለት ነው አባት ልጁ እንደብድበህ አባቱ ነው ወዲያለው እንዴ ማለት ነው አላሁ አክበር ሱብሃን ይሄን ያክል ነው ሁሉም ስራውን ያገኛል የውመል ቂያማ ግን ነብዩን እስካልካደ ድረስ ቁርአን እስካላስተባበለ ድረስ አላህ እስካመነ ድረስ መስመር እስካለ ድረስ በተቃቀም ነገር መከፋፈልን መተው ነው ሌላም እንግዲህ ሌላም ጥራትም አለበት የሚያሰፋ ሰይጣንም አለ ነፍስያም አለ ስለዚህ እና ጥበን ነው መጓዝ ያለበት ኺላፉ ድሮም አለ ነብዩ ባለፉ ማግስት ሳይቀበሩ ነው የተጀመረው ገና እና ያንን ልጅነት የሚያሰፋ ሶስተኛ ወገንም የዛሩ ጊዜ ነው የጀመረው ስለዚህ ሰይጣንም ማስደሰት የለበት ሰይጣን ይሄን ይወዳል አንተ ሙስሊም 5 ሐርሞ ታገኘው ተከተለው እምትገነጠለው መቼ ነው 4ቱን 5 አረጋለሁ ካለ ነው ቂብላ ቀይራለሁ ካለ ነው ፋቲሃም ያበላሽ ከሆነ ነው ያን ጊዜ ትገነጠላለህ ስለዚህ ማን ነብይልህ አነ በኒ አደም በለው አላሁ አክበር ተዛስከቱ አነ ሙስሊም ዲና ሙስሊም ነው ይበለው አላሁ አክበር በኒ አደም ነው ይበለው ሁሉም ያደም ልጅ ነው ከዛስ እምነት ሙስሊም ነው ይበለው ሙስሊም አዘ በለጠ አላህ ስም ሙስሊም ነው ያለን ከዛው ያለው ስም እስሙል ፉሱቅ ብሎታል አላህ እና የፋሲቆች መጠራሪያ ነው የጠላት መሳቂያ መሆን ነው ተምንም በላይ ኢብሊስን ያስደስታል አላህን ለምፈራ ይገባል በኺላፍ ምክንያት መተማማት ምን እንዳይፈጠር ከኺላፍ ነገር መራቅ ነው አበባ አርገን መጓዝ ነው ማሻአላህ ባረከላሁ ፊኩም ሼህ መሐመድ ኢብራሂም አንድ ነገር አንድ ታሪክ አስታወሱኝ አንድ ሼህ እዚህ አሜሪካን ሀገር አንድ ቦታ ሲሄድ አግኝቻቸው ነበርና ሰው ጠቁሞኝ ነው ልጆቻቸው 5 ወንድ ልጆች አሏቸው 5ቱም ማሻአላህ ሐፊዝ አልቁርአን ሆነዋል በሙሉ 5ቱም ማሻአላህ በጣም በዲናቸው እንደ በጣም ጠንካራ የሆኑ የሚያስቀኑ ልጆች ናቸውና አንድ ወዳጅ ጠየቃቸው እንዴት ነው እንደዚህ ልጆች ሊሆኑ የቻሉት ብለው ሲጠይቋቸው ምን አሉ ለማቀውም ለማላቀውም ዱዓ አረጋለሁ ሁሉ ጊዜ ልጆች ትንንሽም ሆነው የገሌ ልጅ ሐፊዝ አርግለት ይያልኩ ለማላቃቸውም እንደዚህ ዱዓ አረግ ነበር ለነሱ ባደረኩት ዱዓ አላህ Subhanahu Wa Ta'ala የኔንም ልጆች እንደዚህ ያደረገልኝ አሉና ሰው እንደዚህ ለሌላውም ወንድሙ እንኳን ለማቀውም ዱዓ ያደርጋል እንኳን መጣላት አይደለም ለማለት ብዬ ነው በጣም ሰለፎች እኮ ይሄው ነበር እንደው ትልቅ ሰው ሲያው በርሜ የሚበልጣቸው ሲያው ይሄ ሰው በኢባዳ ይበልጠኛል ብለው ነው የሚገምቱት 60 አመት ከሆነ አንተ 30 አመት ከሆንክ ቢያንስ 30 አመት በኢባዳ ይበልጠኛል ብሎ ትልቁ ደግሞ የ60 አመቱ ደግሞ ከኔ እኮ ይሄ ልጅ ይሻላል እኔ 60 አመት ወንጀለኛ ነኝ እሱ ገና ልጅ ነው የ20 አመት ነው የ30 አመት ነው ብሎ ያስባል ዓሊሙ
ጃሂሉን ሳይ እኔ እኮ ያዋቂ አጥፊ ነኝ አላህ ይቅር አይለኝም አያልፈኝም ብሎ ይጨነቃል እሱ ጃሂል ነው ማዕዙር ነው ይላል ጃሂሉ ደግሞ ዓሊሙን ሳይ ደግሞ እሱ የሚገዛው በዕልም ነው እኔ በጀህል ነው የሚገዛው እሱ ይሻላል ይባላል መተሳሰብ መቀራረብ የሰለፎቹ መንገድ ይሆነው የሷሊዎቹ መንገድ ይሆነው እኔ ይሻላለሁ ማለት ትልቁ አደጋ ይሄ ነው ኢብሊስንም ካላህ ጋር ያጣላ ይሆነው አነ ኸይሩ ሚንሁ ቆናሉ ኢብሊስ እኮ ባላህ ሻርኩ አይደለም አላህን ክዱ አይደለም ስገድ ያለው ለአዲም ምን ብዬ ነው መስገደው እኔ አልሻለም እንዴ እንደውም መስገድ ያለበት እሱ ነው ለኔ አላህ ማን ከማን እንደሚበልጥ አላህ ነው ያወቀ ሁሉም ያላህ ባሮች ናቸው የመጀመሪያው የጅን አባትና የሰው ልጅ አባት የተፈተኑበት ፈተና ይሄ ነው ስለዚህ ታው ያሉትን ነገር አልተወም አደም አለይሂ ሰላም ተሳሳቱ አርግ የተባለውን ነገር የጅን አባቶች ኢብሊስ ደግሞ አላረግም በማለቱ እና አምርና ነህይ ናቸው አርግ አታርግ ነው ስለዚህ እዚህ ላይ ማረግ የምንችለው ነገር በእውቀት መጓዝ አለብን በቡድን ነብያችን ሰለላሁ ዐለይሂ ወሰለም ምን አብዱላህ መስሩ من أراد أن يستنى فليستنى بمن قدمات ባለሰው ተመከተል በሞተ ሰው መከተል ይሻላል አለ ያለ ሰው አይታመንም ያው የስልጣን የዱንያ ጥቅም ሊቀይረው ይችላል የሞተ ማን ነው ሰለፎች ሷሊዎች ናቸው አቡበክር ጀምሮ ዑመር ተነዛ ጀምሮ አልሶች እነዛን ተከተሉ ያለ ሰው ተፊትና አይድንም ላ ተኡመኑ አለይ الفتنه ተፊትና ላይ ተጠብቀና ላይ ተጠብቃችሁ በምን እንደምንሞት አናውቅም ሁስኑል ኻቲማ አላህ እንዲሰጠን አላህ መለመን ነው ያለብን እኛ መስመሩ ላይ ነን አልহামዱሊላህ ግን በዚህ በመስመር ላይ ለመሞት ዋስትና የለንም አላህ ካርዳን አቀና ከሌ ደግሞ እንደዛ ነው ለማለት ደግሞ መብቱም ስልጣኑም የለንም ያ መብቱ ያላህ ነው እኔ ይሻላልው ከማለት ወንድሜ ይሻላል የተባለው እና አክረመኩም እንደላህ አጥቃኩም መወዳደሪያው ተቅዋ ነው ማን ተማን እንደሚበልጠው አላህ ነው አንተ በኢባዳ በትበልጠው እሱ በኢኽላስ ይበልጥ ይችላል በኢኽላስ አንተ በሰላት በልጠዋል እሱ በኢኽላስ ይበልጣል ስለዚህ በስራችንም ስራ የወፈቀን ሰዎች ማሻአላህ ሰርተናል ምናልባት ኢኽላስ ጎሉን ከሆነ ተጠቃሚ ሆነ አንችልም ወንድሜ እኔ በኢልም በልጠው እሱ በኢኽላስ ይበልጠኛል እሱ በእውቀት ቢበልጠኝ ደግሞ እኔ በእውቀት በልጠው እሱ በስራ ይበልጠኛል ይሄን እየተባባሉ መቀጠል ነው የሚያዋጣውና የሚበጀው ሌላው መተው ነው የነበረና ያለ ነው ወዲ አንድነት አይመጣም አላህ ፈተና ነው ሁሉ ማረግ አንድ ማረጋን እየቻለ ነብያችን ሲጠይቁት ሶስት ነገር ጠይቀው ተሶስቱ አንዱ የከለከላቸው ይሄም አይሆንም አላቸው የዓለም ካፊር ቀጥሮ አሲሮ ኡመቶችን እንዲያጠፋ በጭራሽ ቢያሰርም ቢቀጥርም ምንም አይሆንም ይሄን አላፍትና ነው ወስዳለው ብሏቸዋል አላህ ሹፍ ዲኑ የሚጠብቀው አላህ ነው ማለት ነው من مشارقها ومغاربها በዓለም ያለ ጥላት ቢያሲር ሙስሊም እስላምን ማጥፋት አይችልም ሙስሊሞችን ማጥፋት አይችልም እሺ እንዲያው ተቆጥተ እንደ ነብዩላህ ነው ህዝቦች ደግሞ እንዲያው በጅምላ እንዲያጣጣፋብኝ አሉት አላህ አላጠፋብህም አላቸው አልፋልፉ ሊከሰት ይችላል ተቃቅን ነገር ይሄ ማስጠንቀቂያ ነው ማንቂያ ደወል ነው የድሮ ኡመቶችን ብዙዎችን አጥፍቷል አላህ የነብዩ ኡመት በዚህ መልኩ ላይ ያጠፋ አላህ ቃል ገብቷል እሺ አንድ ያርግልኝ ነብያቸውም አንድ ቂብላቸውም አንድ ኪታባቸውም አንድ አዋድልኝ አንድ ያርግልኝ ስላቸው ሳይሆንም አላቸው በሐሳብ ይለያያሉ ስለዚህ እኛ ባሻራ ብቻ አይደለም እንለያየው ሁሉም በሐሳብ ይለያያል ሁሉም የግሉ አጀንዳ ይዟል የግሉ ሁሉም ቁርአን አለኝ ይላል ሁሉም ሐዲስ አለኝ ይላል ስለዚህ ተተቻለ ተኔ አንተ ይሻላል ካንተ የኔ ይሻላል ብሎ ተዋይቶ በአንድ ላይ መጓዝ ካልሆነ የብቻውን ቢሆን ካላህ ጋር መገናኘት የተሻለ ነው ባረከላሁ ፊኩም ለማንኛውም አላህ ይጠብቃችሁ አሚን አላህ ይጠብቃችሁ ኻቲማ ዱዓ አድርጉ እናንተ ያላችሁ ደግሞ ገሪብ ናችሁ ሰው ሀገር ነው ያላችሁ ሀገር ወጣችኋል ከኛ የተሻላችሁ ናችሁ ለስራ ዓለም ወጣችኋል ለስራ መውጣት ትልቅ ኢባዳ ነው በሰው ሀገር ላይ ደግሞ የከሌ ልጅ በማትባሉበት ሀገር ላይ እየኖራችሁ አላህን መገዛት ትልቅ ኢባዳ ነው በአገር ቤት ካለነው ሰዎች የተሻላችሁ ናችሁ ሁሉ ባንኛው ኸይር ነገር ሁሉ የናንተ ሐሰና ይጨመራል ከኛ ሐሰና ገሪብ ናችሁ ዱዓው الغائب للغائب
ሙስተጃብ ነው ለኛም ዱዓ አድርጉልን እኛም ዱዓ እናደርግላችኋለን አብሽሩ በርቱ የወጣችሁበት ዓላማ ተሳክቶ የምትፈልጉት ነገር አግኝታችሁ ለሀገራችሁ እንዲያበቃችሁ እኛም ዱዓ እናደርጋለን እናንተም በርቱ አላህ ያዋዳችሁ አላህ ይጠብቃችሁ جزاكم الله خير بارك الله فيكم محمد جينا اوتال مثلا يلا مامي አውጥቻለሁ አንዋሪ مرحبا تفضل ሸሃችንን እንጠቀምባቸዋለሁ ጊዜ ብዬ ነው ያው ሰው ሀቅ ነው ስለሆነ ሼኻችን እኔም ያው ከዚህ ከለይለቱል ቀድር ጋር የተገናኘ ነው ድጋሚ ጥያቄ ርዕሳችን እሱ ስለሆነ በዋነኛነት ማሻአላህ እርሶ ጥር የምትናገረው ዋናውን መልእክት ነው ያስተላለፉ እኛ አይደለም ረመዳን ውስጥ አይደለም 10 ለዋኺር በሌላም ጊዜ አላህ የወፈቀው ሰው ለይልም ተነስቶ ተሐጁድ ያደርጋል ዒባዳ ያደርጋል እና አንድ ሐዲስ ላይ ያው እርሶም ሲናገሩ ሰምቼውታለሁ አላህ በረህመቱ ያከናንሞ ወይም አላህ ይዘንለት ለሊት ተነስቶ ዒባዳ ያደረገ ሚስቱን የቀሰቀሰ እንቢ ካለች ውሃ የሚረጭባት እንደዚሁም እሷም ደግሞ ለሊት ተነስታ ዒባዳ የምታደርግ አላህ ይርሐማት ባሏን የምትቀሰቅስ እንቢ ካላት ውሃ የምትረጭበት ይሄ እንግዲህ የአላህን ረህመት ለማግኘት የማይሯሯጥ የለምና በተለይ በዚህ 10 ለዋኺር ላይ ስንዘናጋ እንደዚህ አይነት ሁኔታ ሊኖር ይችላል እንደ ውሃ መራጨቱ ምናልባት አይለኛ የእንቅልፍ ስሜት ውስጥ ሆነ ሌላ ነገር የሚፈጥር ከሆነ እንዴት ነው እቺ ነገር ከአላህ ረህመት ጋር ልታራርቀን ትችላለች ወይ ችግር ሊፈጥር ይችላል ወይስ እንዴት ነው ሐዲሱን መረዳት ያለብን እንደው ያባበሉ ያዋዙ ያረጋጉ እንጂ አንድ እርጭቶ ያስበርግጋት ማለት አይደለም ታስበርግው አይደለም እና የተኛውን ሰው በማያስነግጥ መልኩ በሚያነቃ መልኩ እንደው በቃ ውሃውን በእጁንም በውሃ ነክሮ በእጁን በርጥበቱም ሊሆን ይችላል እንደው ጀነት እንድትሆን ዱዓሽን አላህ እንዲቀበልሽ ነው ብሎ የቀሰቀሰ በላይ የቀሰቀሰች ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የጀነት ናቸው ብለዋል ይሄ መተሳሰብ ነው ልክ ህፃን ልጅ እንደምታባብለው እናት የዛን ያክል እሱም ማባብሏት እሷም ማባብለው መቀሳቀስ ወደ አላህ መቀራረብ መበረታታት ያ ከሆነ እሷም ቂማቲዝም ቢቀሰቅሳትም ደስ ይላታል እንጂ እሱም እንደዛው በዚህ መልኩ ከሆነ ማለት ነው ተነሽ ብሎ ውሃ ተገለበጠባት መቼም ሌላ ማሻአላህ አንረዳ እንደዛ ያደርገን ከተጠቀምንበት ብዬ ነው አይደለም እኛ ለሱናው ለለይሉ ለፈርዱም እንኳን አንዳንድ ጊዜ እናስቸግራለን ፈርድ ወቅቱን ጠብቀን ለመስገድ ለሊት ያንን የመሰለ እንቅልፍ ሞቀታ እንኳን ተቋቁመን ለመነሳት እና ያንን አይነት እንደ አህዋሉ ነው ማለት ነው እንግዲህ እንደ ሰው አህዋል ማለት ነው ሞር አህለከ ቢሶላት አላህ ሶላት ዘዛቸው ቤተሰቦችን ሐላፍትና አንተ ወጣ ወስጦ ቢር አለያ ማለት ተነዛነጅ ማለት ነው ተጨቃጨቅ ትናን ነግሬያታለሁ በቀደም ነግሬያታለሁ ሁሉ ነገር ሁሉ ጊዜ እያባበልክ እየለመንክ በህክማ በሲያሳ እንደው ተበረታቱ ይሄን የምታረክ ከሆነ ላኑ ከልፉ ከርዝቅ ላነስአሉ ከርዝቅ ላነስአሉ ከርዝቅ ማለት ላኑ ከልፉ ከማለት በሪዝቅ ጉዳይ አናሳስብህም ሐላፍትናውን እኛ እንወጣልሃለን አንተ ተወጣለህ እኛ እንረዝቅሃለን በሰበብ ያለ ሰበብ ማለት ነው እንቅስቃሴህን እንባርክልሃለን አንተ ብቻ ሶላት ስገጂ ብላችሁ ተሳሰቡ ለዲን ሰው ያ ከሆነ እኔ ያስብላችኋለሁ ብሏል አላህ በተለይ ባልና ሚስቶች ምን ይዘህ መጣህ ያንገስተህና በሳው እንኳን ደህና መጣህ አልহামዱሊላህ እንግዲህ ምናልባት ላይ የወጣበት ነገር ላይ ሳካም ሊሆን ይችላል ምን አኩርፎ እንደሆነ ማሳቅ ማጫዋት እሷም እንደዚሁ ደግሞ ከፍታት ከሆነ መናበብ መቻል ነው ትልቁ በረካ መናበብ መቻል ነው ጨቀጭቅ በረካ ያለው ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ለተቀድል ሊነግሩ ወጥተው ነበር በዚህ ቀናት ሊሉ ሁለት ሰው የተጨቃጨቁ አደረጋቸው በግል ጉዳይ ሲጨቃጨቁ ያ ወህይ ተቋረጠ ማለት ነው ለነግራችሁ ነበር በጭቅጭቅ ምክንያት ጠፋብኝ መቼ እንደሆነ ተነሳ በረከው በቃ ፈልጓት አሉ እንግዲህ የጭቅጭቅ ቤት በረካ ያለው ተባልና ሚስት ምራች አውፍ ተባባሉ እንደ አይሻና እንዲረሱ ሆኑ ሰለላሁ ዐለይሂ ወሰለም በረካው ይመጣል መተማመን ነው ትልቁ ነገር አንተ ለሷ ማሰብ እሷ ለአንተ ማሰብ መተሳሰብ ትልቁ ባንድ ቤት ጣራ ስለመኖር ብቻ አይደለም መተሳሰብ ነው ከተሳሰባችሁ አላህ ያስብላችኋል
የምታደርጉት እንደው አላህ መቅበል ያደርጋል ኸያና መኖር የለበትም ይቅር መባባል አፉ መባባል ተዚህ ወደዛ ተዚህ ጀመራል ወቢላሂ ተውፊቅ አላህ ይወፍቃችሁ اللهم امين جزاكم الله خير ማሜ ምናልባት ሰዓቱም ያለቀ ስለሆነ ሼኻችንን ብዙ ባንይዛቸው ምን ትላለህ መሐመድ አይ አንዋሪ ልክ ነህ ሰዓታችንም ስላበቃ ሻችንን ዱዓ እናስደርግና እናሰናብታቸው የሚመክሩን ማጠቃለያ ምክር ካለ እሱና ልሰጣቸው ነበር ነው እሺ مرحبا نوري جزاكم الله خير شيخ محمد ابراهيم جزاكم الله خير والله الله سبحانه وتعالى ረጅም እድሜ ከጤና ጋር እንዲወፍቆት والله ዱዓ የዘወትር ዱዓችን ነው የሚሆነው እዚህ ጋር ፈርስት ሂጅራ ፋውንዴሽን እና አባላቶቹ በሙሉ ሌሎችም እንደዚሁ የሚመለከቱን የሚያዳምጡ ሰዎች በሙሉ ደስተኛ እንደሆኑ ምንም ጥያቄ የለም ምክንያቱም እርሶን እንደዚህ በግላጭ የማግኘት እድሉ አልነበረንም እስከዛሬ ውጭ የሚኖረው ሰው በተለይና አሁን አግኝተን ከርሶ ተጠቅመናል ብለን እንላለን ትልቅ በረካ ነው ለኔ በተለይ والله እዚህ ጋር ስላገኘሁት በጣም ነው ደስ ያለኝ እኔ በአጋጣሚ ደግሞ አሁን ወደዚህ ወደ ኢትዮጵያ መጥቻለሁና በዘይሮት እንደው ደስ ይለኛል በአብደላ በኩል መጣለው በዘይሮት ምን ይላሉ ደስ እንዲለኝ ነው ኢንሻአላህ አሁን ደስ ይለኛል እንጂ መዛየር ሰው ካም በሐያቱ ቀብር መዛየር ቀብር ዛየር ነው ሰው ወንድሙ ጀዛኩም ለላስፈቅድ ብዬ ነው ዝም ብዬ እንዳይሆን ብዬ ነው ሰው እንኳን የሞተ ወንድሙ እንኳን ሲዘይረው ደስ ይላል እኮ እንኳን በሐያቱ جزاكم الله خير እሺ በቃ ምክሮ የመጨረሻ ምክሮትን ሊለግሱንና ዱዓ አድርገውልን ብንሰነባበት جزاكم الله خير የመጨረሻ ምክር እንግዲህ እንደው አደራምላችሁ በቃ በፈርድ በግዴታ ነገር ላይ በአላህና እናንተን በሚያገናኝ ነገር ላይ ተጠናከሩ በርቱ ምናምን ነብያችን ወሲሉ الذي بينكم وبين ربكم በእናንተና በአላህ መካከል ያለውን ነገር ግንኙነት አጠናክሩ አሉ ነብያችን ምንድነው እሱ ቢከስረት ዚክሪኩም ለሁ አላህን በማስታወስ ይዋለላችሁ ውለታ በማስታወስ አላህን እንዲያትረሱ አስታውሱ ይሄን ውለታችሁን አጠንክሩ ተዛዝ ደግሞ ወቢከስረት ሰደቀቲ ሰደቃ ስጡ ትንሽም ብትሆነ ሰደቃ ትንሽ የለውም ንያ ኢኽላስ ነው እንጂ ሰደቃ ስጡ ፊስሪ ወልዓላንያ በሚስጥርም በይፋም ስጡ በሚስጥር ሁሉም ኢኽላስ ያስፈልገዋል በሚስጥር መስጠቱ አላህ ያውቃል ማሻአላህ ጥሩ ነው لا تعلم شماله ما تنفق يمينه በቀኝ የሰጠውን ግራው እንደማያውቅ አድርጎ መስጠት ማለት ነው እሺ በይፋው ሳሪም ወሰነፍን ሌላው ጓደኛ ለመቀስቀስ ደግሞ እኔም ልስጥ እንዲል በዛን እንዲሰጥ በይፋም ስጡ በሚስጥርም ስጡ ያ ከሆነ ትርዘቁ ወትንሰሩ ወትጅበሩ ብሏል ነብያችን ይሄን ማረክ ከቻላችሁ አላህ ይረዳችኋል ወትርዘቁ ከምታስቡት በላይ አላህ ይረዝቃችኋል ወትጅበሩ የተሰበረው ስሜታችሁ ይጠገናል ቅሬታ ተብሳኛችሁበት ነገር ያሳሰባችሁ ነገር ያስጨነቃችሁ ነገር ሁሉ ይቀረፋል ይሄን ማረክ ከቻላችሁ ብለዋል ይሄን ብለው እንግዲህ በአንዲ ኹጥባ ነው የተናገሩት ነብያችን ጃቢር ኢብኑ አብዱላህ ነው ተናገረው ሐዲሱ ያለው ምን ማጀላይ ነው ሷሂህ ነው እናም ኸጥበና ረሱላህ ሰለላሁ ዐለይሂ ወሰለም አንድ ቀን ነብዩ መከሩን ምን ብለው አዩሃናስ እናንተ ሰዎች ሆይ ሰው ልጆች ሆይ ቱቡ ኢላላህ ወዲ አላህ ተመለሱ ሳቸው እንኳን ወንጀል የለባቸው ነብይ በቀና 100 ጊዜ ተውበት እየተውበቱ አሳይተውናል ቀብለ አንተ ሞቱ ከመሞት በስተፊት እኮ ሞት ሳይቀርም በስተፊት መተውበት መታደል ነው ሞት ሳይመጣባችሁ ተውበቱ ወዲ አላህ ተመለሱ አሉና ወባዲሩ ተሻኮሉ አሉ بالأعمال الصالحة በመልካም ስራ ተፋጠኑ ፈጡ ቀብለ አንቱ ሽغሉ አሉ ቢዚ ሳትሆኑ አሉ ቢዚ መሆን ማለት ነው ወይ በርጅና ሰውየው እድሜ ይገፋና በርጅና ተመጣ خلاص በቃ በርጅና ቢዚ ወይ መም ተመጣ እንኳን መስራት ይቅር መብላት የሚደክማል መቀመጥም ያደክማል እና አቅማችሁ ሳይያዝ በልጅነት በጤናችሁ ቀብለ አንቱ ሽغሉ አሉና ወሲሉ በይነኩም ወበይነ ረቢኩም በእናንተና ባላ መካከል ያለውን ግንኙነት አጠናክሩ ምንድነው እሱ ቢከስረቲ ዚክሪኩም ለሁ አላህን አስታውሱት አላህ ምነው እዝኩርኒ አዝኩርኩም ብሏል አላህ አስታውሱኝ አስታውሳችኋለሁ ብሏል አትርሱት አሁን 30 ሰዓት ደርሷል ማለት ማስታወስ ነው የታመመ መጠየቅ ማስታወስ ነው የተቸገረ መርዳት ማስታወስ ነው
ስራውን በአግባብ መጣዋት አላህን ፈርቶ መስራት ማስተዋስ ነው። ማስተዋስ ሲባል እንደው ቁጭ ብሎ መዝከር ብቻ አይደለም። አላህ የሚፈራውን የማይወደው ነገር አለማየትም ማስተዋስ ነው። እይታውን መቀነስ አለመናገርም ማስተዋስ ነው። 100 200 ዚክር መቁጠር ብቻ አይደለም። ስራም በራሱ ዚክር ነው። አላህ በሚወደው ነገር ከሆነ ማለት ነው። ከመጥፎ ነገር መራቅ በራሱ አላህ ማስተዋስ ነው። በዛ አስጣውዙ ግንኙነታቸውን አጠናክሩ። ወከስረት ሰደቀቲ ያሉ ሰደቃ በማብዛት ሰደቃ በማብዛት ነው في السر والعلانية በሚስጥርም በይፋም ይሄን ማረግ ከቻላችሁ ትንሶሩ አላህን እርዳታ ማታገኙበት ምክንያት የላችሁም። እናንተን ያረዳ ማን ይረዳል? አላህ እንደማለት ነው። ወትርዘቁ ትረዘቃላችሁ አላህ በረካለው ርዝቅ ይሰጣችኋል። ወትጅበሩ አሉ ያዘናችሁን የሚያስረሳ ደስታ ይመጣል። ያተበጎዳው ስሜታችሁ ይጠገናል። ሁሉ ነገር ይስተካከላል ብለዋል። ይሄን በዝና ጠንክሩ። ቢቻል ሱና ጨማምሩ። የሱና ጾም የሱና ሶላት ጊዜ ከሌላችሁ ካልቻላችሁ ደግሞ ፈርዱ ብቻ ካላ ጋር ተገናኙ። ራሳችሁን አተጨናንቁ። አብሽራ ይዟችሁ። መርሐባ ሸህ መሐመድ ኢብራሂም ጀዛኩሙላህ ኸይር። እንግዲህ አላህ ሱብሓነሁ ወተዓላ ወፍቆን ተገናኝተናል። አልሐምዱሊላህ ረብል ዓለሚን አላህን እናመሰግነዋለን። እርሶንም እንደዚሁ ቅድም እንዳልኩት እድሜ ከጤና እንመኝሎታለን። ባረከላሁ ፊኩም። በቃ ከዚህ በላይ እንይዞትም አላህ ሱብሓነሁ ወተዓላ እንግዲህ ከእርሶ ጋር ይሁን። ጀዛኩሙላህ ኸይር እንላለን። በዚሁ እንሰናበታለን። ወንድሜ ከድር ጀዛከላህ ኸይር። ማሻአላህ አንተንም አላህ ይጨምርልህ። ይህንን ነገር እዚህ እንዲደርስ ስላደረግ ያንተም አስተዋጽኦ አለውና ለአንተም አላህ ሱብሓነሁ ወተዓላ አጅርህን በዱንያም በአኺራም ይክፈልን እንላለን። አሚን። አንድ ቁሳል ጨምርላችሁ መጨረሻ መርሐባ ካላህ የምትጠይቁት ነገር እንዳው ተስፋ እንዳትቆርጡ። አመታት ተቆጠረ፣ ወራት ተቆጠረ፣ በቃ አልሰማኝም፣ ዱዓችን ተቀባይነት አላገኝም እንዳትሉ። በነብዩላህ ሙሳ ዘመን አለይሂ ሰላም አንድ ሴትዮ ልጅ አጣሁኝ ዱዓ አድርጉልኝ አለቻቸው እና አላህን ጠየቁ። አይ ልጅ የላትም እኔ መሃን አድርጌ ነው የፈጠርኳት፣ አርፈሽ ተቀመጭ በላት። በአዘብ ስትፈጠሪ መሃን ነሽ በላት፣ እኔ ልጅ አልወሰንኩላትም ተባሉ። ይሄን መተው ነገሯት እና መሃን መሆን ኃጢአት አይደለም። ብዙ ያልወለዱ ነብያቶችም አሉ። ነብዩላህ ይህያ ነብዩላህ ኢሳም አልወለዱም፣ ግን ወደፊት ገና ስለሚመጡ ሊወልዱ ይችላሉ እንጂ ብዙ ያልወለዱ አሉ። እናታችን አይሻም አልወለዱ እና የነበረ ነገር ነው። ድሮም መሃኖች አሉ፣ አሁንም አሉ። እናም ፈተና ነው። ፈተናሽን ተወጪ አንቺ ፈተና በመሃንነትሽ ነው ተብለሻል ሲሏት ይሄን ነገሯት። በአመቱ ደግሞ ልጅ ታቅፍ አገኟት። አላሁ አክበር። ተደናገጡ። ኢፍሉ ማን የማን ልጅ ነው ብለው ጠየቋት። የኔ ነው አላህ ሰጠኝ አለች። አላህ ሰጠኝ? አዎ። እና ያ አላህ አሉ ሴትዮ ጠይቅልኝ ብላይ ጠይቄህ ነበረ የላትም ብለኸኝ ነበረ። ሱብሃንአላህ አማና እንደው ያላደረስኩ አይመስልም ይሄ ነገር እንዴ? ግራ አጋባል እንጂ ምን ይሰማታል እንደው? አዎ ብዬህ ነበረ። ነገር ግን ይሄን ካልካት በኋላ ባሰባት ጭራሽ ያ ረብ አለችኝ። ጠየቀችኝ። አላህ ሙልህ ይወዳል፣ አላህ ቸክቻካ ይወዳል። አላህ ቸከቸከችኝ፣ ሰጠዋት አለ። ይሄን ያክል ነው ዱዓ የሚያደርግ ሰው፣ ይሄን ያክል ነው። አላሁ አክበር። አላህ ሊሰጠው የሚችለውን ነገር አዎ መጠየቅ ነው ያለብህ አንተ፣ መድከም የለብህም። እና አላህ ያለ ጊዜ ይሆናል ኢንሻአላህ። አረ በትልቅ ትምህርት ነው የዘጉት ይሄንን የዛሬውን ፕሮግራም። እቺ ነገር ብታመልጠን ኖሮ ይቆጨን ነበር ወላሂ። ማሻአላህ ጀዛኩሙላህ ኸይር። አላህ ይጨምርልዎት። ጥያቄ መጠየቅ ይቻላል? ይቻላል። መርሐባ። እሺ በለይለቱል ቀድር ዙሪያ ነውና አንድ ሰው ኸይር ስራ ከሰራ ያው በ83 አመት በላይ ስራ እንዳገኘ ወይም እንደቆየ ይቆጠርለታል ተብሏል። ወንጀል ላይ ለምሳሌ ሐሜት ላይ በዛን ሌሊት ሐሜት ላይ የዋለ ሰው ወይ ትንሽ ወንጀል ነገር የነካው ሰው የዛን ያህል አመታት ወንጀል እንደተሰራ ይቆጠርበታል? አዎ ከባድ ነው። አሁን በረመዳን የሚሰራ ወንጀልና ከረመዳን ውጭ የሚሰሩ ወንጀሎች እኩል አይደለም። እጥፍ ነው ወንጀሉ፣ እጥፍ ነው። እና በረመዳን በሐረም ውስጥ የሚሰራ በተከበሩ ወራቶች የሚሰራ በረመዳን የሚሰራ ወንጀል እጥፍ ነው። እጥፍ ነው። ሰው ነው እና ተሳስቶ ከሆነ አላህን ይቅርታ መጠየቅ ነው። ማታ ቀን ተሳስቶ ነው ማታ የመቶበት እድል አለው።
የቀኑ ውሎውን አስታውሶ እንደገና ማታ ደግሞ ተሳስቶ ከሆነ ቀን ላይ አስታውሶ የመመለስ እድል አለው። ስለዚህ ኢስቲግፋር ማድረግ መቶበት ነው። ከወንጀል ለመራቅ ጥረት ማድረግ ነው። ተሳስቶ ከሆነ ደግሞ አላህን አውፍታ መጠየቅ ነው። ሌላ አማራጭ የለም። ጀዛከላህ ኸይር ወንድሜ፣ ጥሩ ጥያቄ ነው። ሼኻችንን ከዚህ በላይ አናቆያቸው፣ ምክንያቱም ኢትዮጵያ ሚድናይት ሆኗል አሁንና ተሐጁድም አለ። ከዚህ በኋላም ደግሞ ማቆየቱም ጥሩ አይመስለኝም እና ሼህ መሐመድ ኢብራሂም ጀዛኩሙላህ ኸይር። ወላሂ እኔ እንጃ እንዴት እንደማመሰግነው አላቅም። አላህ ሱብሓነሁ ወተዓላ ብቻ ጀዛዎትን በዚህም አጅሮትን በዚህም በዱንያም በአኺራም ይክፈሎት ነው የምለው። ኢንሻአላህ ሁላችንም ኢንሻአላህ አብሽሩ። ጀዛኩሙላህ ኸይር። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንወዳቸዋለን፣ ሸሆቹን እንወዳቸዋለን። ላላህ ብለን ኧረ በጣም አላህ ይወደዳችሁ፣ አላህ ያዋዳችሁ፣ አላህ ይወደዳችሁ፣ ወዶ ያስወደዳችሁ፣ ከሚመራችሁ ከሚቀበላቸው አላህ ያድርጋችሁ። በላይ አላህ ያገናኘን ጌታ ረብል ዓለሚን፣ ጀነትም አላህ ያገናኘን፣ በባባ አላህ ያገናኘን። ትዳር ለሌላችሁ ትዳሩን፣ ልጅ ለሌላችሁ ልጁን፣ ጤና ለሌላችሁ ጤናውን፣ የምትፈልጉትን የጎደላችሁትን ነገር ሁሉ አላህ ያሟላላችሁ። የልባችሁን የሚያውቀው ጌታ ረብል ዓለሚን ላና ሱብሓነሁ ወተዓላ የነገራችሁት እንዱ አላህ ይቀበላችሁ። አጅም ኦራም አላህ ይወፍቃችሁ፣ አላህ ይረዝቃችሁ። በዚህ በለቀድ ይወሰንላችሁ። የለውጥ ዓመት አላህ ያድርግላችሁ። በተሻለ መልኩ በሚቀጥለው ዓመት የምንገናኝ አላህ ያድርገን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ።